በህይወቴ ዘመን በደስታ ባዘኔ ሁሉም ያየሁብሽ ብሌኔ ነሽ የአይኔ በህይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብሌኔ ነሽ የአይኔ ባይዘዊ የእናቶቻችን ስለሆነ ነው ማለት ነው። ሙዚቃ አይደለም ደግሞ ሰምታችኋልና ብሩኬ ለእናቱ ያለው ፍቅር ወይኔ 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 እኔ ለእናቱ ትልቅ ቦታ ያለው ሰው እንዴት እንደምወድ ወላሂን ሀሳብህን ሁሉ አላህ ይሙላልክ። በልጅነቴ ገዛልሻለሁ ያልኩት ፎቅና መኪና ብለክ ነበር። አላህ ያሳካልክ። እንግዲህ ዱዓ እናደርጋለን። የዱዓ ሳምንታት ወራት ነውና ማለት ነው። ውዶቼ የምወዳችሁ እንደዚሁም ደግሞ ሀይሚትዬ ስዊት ምን ብላለች መሰላችሁ? የተሻለ ነገ እንጂ የተሻለ ትላንት የለም ብላለች። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውዶቼ እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልኝ። ውዶቼ የምወዳችሁ ሰብስክራይብ ላይክ ለምታደርጉኝ እጅጉን ከልብ አመሰግናለሁ። እንደዚሁ ማስተያየት ለምትሰጡኝ አቤት ትላንትና እኮ ጠፋሽ ስትሉኝ ደግሞ ደስ ሲል 7 ሰዓት ያክል ለኔ ራሱ ሰርፕራይዝ ሆኛለሁ። እንግዲህ ያው እንደምታውቁት እኔ ሀይሚዬና ብሩኬ ያወሩትን ከቴሌግራም አይቀርሽም ብላኛለች አንዷ፣ ከኢንስታግራም ማለት ነው። ከኢንስታግራም እንደኔ አንዳንድ ቴሌግራም ፌስቡክ ላለው ከኢንስታግራም ላይ ካሌለ ቲክቶክ ላይ ካለቀቁ እኔ እንግዲህ ያው እንደምታውቁት በሬ ወለደም አይደለም በሬ ወለደ የሚሉት እህቶቼንም ያው ብዙም ያኔ እቃወማለሁ፣ ግን እያበዙት መጥተዋል። አላህ ልብ ይስጣቸው ለሁሉም። እና ብሩክና ሀይሚቲ የማይስዊት አንድ ሰው እንዲናገር የውሸት ታምሌን እንዲጻፍ አንፈልግም። አንደኛ ነገር ያው እኔ ሲመጡ ነው የምመጣው ማለት ነው። ካሌለው እንግዲህ ያው ናፍቀውኛል። የስተርዴ በጣም ናፈቁኝ። ሪያሊቲውን 7 ሰዓት ለራሴ ሰርፕራይዝ ሆኛለሁ። ለ7 ሰዓት ያክል ቪዲዮ ሳልጭን ማለት ነው። አታኔ ጋር አንድ ሌላ ዜጋ አለች ማለት ነው። ማፊ ብሩኬ ማፊ ትለኛለች። ወላሂ ነው ብላችሁ ማለት ነው። ሞርዛን ደግሞ በሚለቁበት ሰዓት ትጠይቀኛለች ልጅቷ ማለት ነው። ሌላ ዜጋ ናት። አዳ ውዶቼ ማለት ነው። እንደዚሁም እንግዲህ አበዛውባችሁ ዛሬ መጣዋ ሀይሚዬ እንግዲህ ጥቅስ ለቃለች። እንደዚሁም ደግሞ ብሩኬ ስለናቱ ከምር ከ1 ሰዓት በፊት ነው ስለ እናቱ ፒፒት ይቅርታ፣ እኔ ጋር መቼም ድምፅ አይጠፋም። እና ስለ እናቱ በህይወቴ ዘመን በደስታ በሀዘኔ ሁሉን ያየሁብሽ ብሌኔ ነሽ ላይኔ ሳ መግቢያው ለብዬ አላስተካክዬ ውዶቼ ዘፈሽ እንዳትዪ ዘፈን እኔ ስድነባውን ያረኩት ማለት ነው። እና የምወዳችሁ እህቶቼ የእናት ነገር ሁላችንም ብሩክ ብቻ ሳይሆን ሁላችንም ውዶቼ ማለት ነው ካለንበት መንቃት እንዳለብን፣ በቃ ሳንቲማችን ያለን ነገር ሁሉ በረካ እንዲሆን የእናት ነገር ግዴታ ከባል ከቦይ ፍሬንድ ከምን አንደኛ ከራስ ይልቅ እናት ማለት ነው። ከምር እናት በህይወት ያለች እናታችንን በጣም መርዳት እንዳለብን፣ ለምን ያለ እናት ሁሉ ነገር ባዶ ነው ውዶቼ ማለት ነው። ግን ያው እናታችን ስላለች ያው ችላ የምንል ሰው አለን። ባይዘዌ ይሄ አንዳንዴ እኔ የምናገረው ሚዲያ ላይ ብቻ ሳይሆን ከሚዲያ ውጪ ብዙ ጊዜ ዲስከስ እናደርጋለን የእናት ነገር ማለት ነው። እና ባለፈውም እንደተናገርኩት ዛሬ ላይ ስለ እናታችን ችላ የምንል ከሆነ ባይዘዌ ብዙ ችላ የሚሉ እህቶች አሉኝ አሉ ሪያሊቲ ጓደኞቼም አሉ ማለት ነው። ገባችሁ? ግን እኔ እናገራለሁ እናት ቅድሚያ ለእናት ነው የምለው። ቅድሚያ እነሱ እናት ጠልተው ምናምን ሳይሆን እናቴ ገበሬ ናት፣ እናቴ ሁሉ ነገር አላት ላይክ በማለት ችላ የሚሉ አሉ። 3 ወር 4 ወር ስራም ሳይሰሩ ቁጭ የሚሉ አሉ። እናቴ ምን አያስፈልጋትም። ኔቨር እናት ሁሉ እናት አብሶ ስደት ላይ ያለ ነው እናት ያስፈልጋታል። እናታችንን ግዴታ ለመሰላችሁ ወዶቼ እናትን የረዳ ሰው ወድቆ አይወድቅም። ሁለተኛ ነገር ደግሞ አቤት ያለው በረካ ከምር እና እናታችሁን በተቻላችሁ መጠን ጥርሳችሁን ነቅሳችሁ የመዳም ቅመሞች ለእናት ወጪ የሆነ ነገር መግዛት ማለት ነው። እና ብሩኬ በቃ ይሄ ነገሩን
እንዴት እንደምወድለት ወላሂ ነው ብላችሁ እኔ እንዴት ደስ እንደሚለኝ ብታዩሽ። እኔ ስለ እናት ሳወራ ሰበካ ነው የሚይዘው ማለት ነው። እና እናት ግድ ነው ውዶቼ ማለት ነው። እና ረጅም እድሜ ከጤና ጋር ለእናቶቻችን። እንግዲህ ብሩኬ በቲክቶክ ላይ ለእናቱ ያው ዘፍኖላቸዋል እና ኢንሻአላህ ብሩኬም ደርሰዋል፣ ትልቅ ሆነዋል። ያው እናትን መጦር ደርሰዋል ለማለት ፈልጌ ነው። እና አልሐምዱሊላህ ሁሉም ያኔ አሪፍ ናቸው ስላችሁ ያው አንደርስታንድ ታደርጉኛላችሁ። ሰው እናትን ለመርዳት ደርሰዋል ማለት ነው። ስለዚህ ሁላችንም እናታችንን መርዳት አለብን። አንድ ሰው ስራ ከያዘ ከ18 ዓመት በላይ ከሆነ ራሱን ካወቀ በቃ ስደትም ሆኖ እናቱን እናትን መስት ሄልፕ መደረግ አለባት። ወላሂ ነው በቃ ከልጅ ከባል አብሶ የመዳም ቅመሞች ማለት ነው። እኛ የመዳም ቅመሞች ማለት ነው። እኛ የመዳም ቅመሞች እናታችንን እኔ እንጃ በቃ በጣም መጦር እንዳለብን ነው ውዶቼ ማሮቼ ማለት ነው። አበዛውባችሁ። ሲቀጥል እንግዲህ የእኛ ስዊት ደግሞ ጥቅሷን ይዛ መታለች። በትላንትናው ግን ሀይሚዬ ደብሯቸዋል። ባይዘው ያጋጥማል እኮ እኛም አሁን አንዳንዴ ድብር ስደት ላይ ሆነን ያው ክፍት ምናምን የሚለን ሰዓት አለ። እንባያችን ራሱ ሳንነካ አለ ሁላችንም ላይፍ ላይ ያጋጥማል። ግን የስተርዴ ሀይሚዬ እንዲሁ ድብር ያላት ይመስለኛል። ሪያሊቲውን ፎርዋት አይዶን ነው። እኔ ብቻ ሳይሆን ሁላችሁም ኮሜንት ላይ እያላችሁ ነው። እንደዚሁ ማናቃለሁ። እንደዚህ ደግሞ ግንባሯን ሳም ሲያረጋት ምንድን ነው ያለችው? እኔ ምን አልችልበትም መመላለስ ነው የሆነ ነገር ብለዋለች ማለት ነው። እና ለባሏ ሀይሚዬ ለባሏ ማለት ነው ለብሩኬና አላህ እንግዲህ ሀሳባችሁን ይሙላላችሁ። የምታስቡት የምትጨነቁትም ማለት ነው። ሀይሚዬ ማይ ስዊት ብሩክ ወንድማችን እንወዳችኋለን፣ እናከብራችኋለን። እናንተ ሲደብራችሁ እኛም ይደብረናል ሪያሊቲውን። እና ሀይሚዬ እንግዲህ የተሻለ ነገ እንጂ የተሻለ ትላንት የለም። ባለፈውም ተናግረናል። የትላንትናውም አለቀ፣ ተሻለም አልተሻለም የትላንትናው ነገር ኢነፍ ነው የለም ማለት ነው። እና የዛሬን ገባችሁ። እና ሀይሚዬ ጥቅሷ በጣም ለሁላችንም ጠቃሚ ነው። የተሻለ ነገ የለም። ነገማ ቆሞ አይጠብቅም እንደ ባለፈው ማለት ነው። ባለፈው አሁን ስለ ታይም አውርታ ነበር ማለት ነው። ያኔ በጊዜው መጠቀም እንዳለብን በዛሬው ዕለት ዛሬው ምንድነው? ዋትስ ዘ ዴይ ኦፍ ቱዴይ መንዴይ ቱስዴይ አይ ቲንክ ቱስዴይ ነው ማድሪ እንደዛ ይመስለኛል፣ ማክሰኞ መሰለኝ። እና ዛሬ አሁን ካልተጠቀምን ሮብ ከሄድን ስለ ማክሰኞ ማውራት ሴንሲብል ነው፣ ሚኒንግለስ ነው። እና እሷም እንዳለችው የተሻለ ነገ እንጂ የተሻለ ትላንትና የለም። የስ ስለ ያለፈ ነገር ማውራቱ ሚኒንግ ትርጉም የለውም። እና ስለ ነገ ነው እንጂ። እና የሀይሚዬ ጥቅስ በጣም ትምህርት ሰጪ ነው። እና ሁላችንም ያው ጥቅሷ ለሁላችንም ነው ባይዘዊ ማለት ነው። ስላለፈ ነገር እንትን ማለት እንደሌለብን ነው። ሌላው ደግሞ ኮሜንታተር ሀይሚዬ እየተማረች ነው እኮ ላይክ ብላችሁኛል። ምን አውቃለሁ በፕራንኩ ነው እንዴ? ለካ አቋረጥኩ ያለች መስሎኝ ነው። እየተማረችም ከሆነ ሀይሚዬ ማይ ስዊት የምንወድሽ የምናከብርሽ ስስታችን ማለት ነው። ታዩ ከመውደድም ስስታችን ከምር የምንወዳቸው ዩቲዩበሮች 5 ዓመት 6 ዓመት መጥፎ ርዕስ ሲጽፉ በጣም ነው ውስጥ የሚሻክረው። ሪያሊቲው ነው በጣም ማለት ነው። በጣም እናንተ ደግሞ አብስታችሁታል። ቆይ እኛን ለማናደድ በጾሙ ማለት ነው ርዕስ እንኳን ሲጽፉ እንዴ። አንዳንዱ ደግሞ ሊቭ ገብታ አትፈቅርሃላት አትበሉ እንደዚሁ በቃ ሀይሚዬና ብሩክን እንዳትነኩብን የእኛ ስስቶች የምንወዳቸው የምናከብራቸው ማለት ነው። እና ውዶቼ እየተማራች ነው ስላላችሁኝ ደስ ነው ያለኝ። እና ሀይሚዬ ሺዝ ስማርት ስትሮንግ ሁኚ፣ መስት ለርኒንግ ትምህርትሽ ላይ ፎከስ አድርጊ። ለምን ፎከስ አድርጊ? የምንወድሽ የኛ ስስት የኛ ልዕልት ማለት ነው። ሌላው ደግሞ ወዶቼ ደስ ነው ያለኝ። ለምን ሚዲያ ላይ የሀይሚዬ እንደዚህ ሲወራ ስለ ሀይሚዬ መልካም ነገር ሲወራ የሀይሚዬና የብሩኬ ቻናል ኦቨር ነው የሚሆነው። ዩ አንደርስታንድ አድርጋችሁኝ? ዩቲዩብ ይፈልጋል። ገባችሁ? አንዳንዱ አሁን ወዶ አይደለም የሚሳደቡት ፎቶቸውን አምጥተን እንድንለጥፍ ነው። ገባችሁ? እና ስለ አንድ ሰው ሲወራ
እኔ በጣም ነው ደስ የሚለኝ። ለምን አንዳንዴ ጥቃቅን ዩቲዩበሮች እንደኛ ጥቃቅኖች ለነ ሀይሚዬ ለእኛም አድቫንቴጅ ቢኖረው ለነ ሀይሚዬ ደግሞ ሞርዛን አድቫንቴጅ አለው። አንደርስታንድ አድርጋችሁኛል? ስለ ሀይሚዬ ሁሉም ቤት አሁን ወንዶቹም ሁሉም ሲያወሩ እንዴት ደስ እንደሚል ለምን ቫይበር ነው ምን ይወጣል ዩቲዩብ ላይ ማለት ነው። እና ቀጥሉበት። በዚህ አጋጣሚ ስለ ሀይሚዬ ማንኛውም ሰው እናንተም ደግሞ አፕሪሺየት የምታደርጉን የጨረቃ ፋሚሊዎች ቴንኪዩ ከልብ ነው የምናመሰግነው የእኛ መልካሞች። ሌላው ደግሞ ሼር አድርጉ በሉ እየሄዳችሁ ወንዶቹ ጋር ከምር ሸርቱላት። ይሄን ይመስላል። ሁሌም ወዳቸዋለሁ። ሳልጨርስ ይቋርጣል ቁም ነገር ላይ። ስለዚህ እዛ ሄዳችሁ ልብ ልብ እና እባክህ ሼር አድርግላት ምናምን በሉ። ሼር 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 ሀይሚዬም እንዳለችው ሼር እና አብሶ እነዚህ ወንዶቹ 3 ነው ምናምን የሚገቡ አሉ በላፕቶፕ ማለት ነው። የሀይሚዬን ቻናል ቢሸርቱ ኢትዝ ግሬት። ገባችሁ? ሸርተው ስለማያውቁ ማለት ነው። እና ሼር ሼር አሁን ሼር አድርጉ ሁላችሁም ማለት ነው። የሀይሚዬን ሁላችንም እኔ እያረኩ ነው ባይዘዊ ማለት ነው። እኔ ያረጋለሁ ለማለት ፈልጌ ሳይሆን እኔ ያረግላታለሁ። በ3 ቻናል ነው ማድረገው ሼር በከፈተ ማለት ነው። እና ሼር አድርጉላት ውዶቼ ማለት ነው። እየሄዳችሁ ደግሞ የጨረቃ ፋሚሊዎች ሼር በሉ ሁሉም ጋር። እኔ ጋር የሚጽፍ ሰው አለ እህቴ፣ ሁሉም ቤት ጻፊ፣ አብሶ እነዛ ወንዶች ጋር ማለት ነው። ሁሌም ወዳቸዋለሁ፣ አከብራቸዋለሁ። እንግዲህ ብሩኬ ያው መተው ብሩኬ ስለ እናቱ በህይወት ዘመኔ የሚለውን ዘፈን እንደዚሁም ደግሞ ሀይሚትዬም ጥቅስ ለቃለች። ቲክቶክ ላይ ሄዳችሁ ሙዚቃውን አዳምጡት። ሙዚቃውን ስጭን እንትን ይለኛል እና ለእናቱ ይህን ይመስላል። የጨረቃ ፋሚሊዎች እወዳቸዋለሁ፣ አከብራቸዋለሁ። አላህ ይጠብቃችሁ።